እንደናንተም ተመልካቾቻችን እንደምንከረማችሁ ያው ምስክር ሳምንት ቴሌቪዥን ዝግጅታችንን ጀመረ። በዚህ ዝግጅታችን የተለያዩ የህይወት ምስክርነቶች ወደ እናንተ እየደረሱ ይገኛሉ። በዚህ ምስክርነቶች ደግሞ ብዙዎቻችሁ እየታነጻችሁ ነፃ እየወጣችሁ ብዙዎቻችሁ ደግሞ የተማራችሁበት እንደሆነ የጻፋችሁልን የደወላችሁልን መልእክታችሁ እየደረሰን ይገኛል። ሁላችሁንም እናመሰግናለን። ወዳችሁና ፈቅዳችሁ ይህን ፕሮግራም ስለምትከታተሉ በጣም እናመሰግናለን። በዚህ ፕሮግራማችን እንግዲህ የተለያዩ የህይወት ዘመን ምስክርነቶች ወደ እናንተ እየደረሱ ይገኛሉ። ባለፈው 2 ሳምንት አንድ እንግዳ አቅርቤላችሁ ታሪኩ ሳያልቅ ለሶስተኛ ሳምንት በቀጠሮ መለያየታችን ታስታውሳላችሁ። መጋቢ ለአከ ስላሴ ፈቃደ ዛሬ እንደገና ለሶስተኛ ጊዜ በስቱዲዮአችን ተገኝቷል። እንደገና ቀጠሯችን አክብሮ ስለተገኘ በእናንተም በራሴም ስም አመሰግናለሁ። እንኳን ደህና መጣ ተስፋዬ። እንኳን በሰላም ቆየኸኝ። ይሄንን እድል እንደገና ስለሰጣችሁኝ ከልብ ነው ጌታን የማመሰግነው። እናንተንም ጌታ ኢየሱስ ክርስቶስ ይባርክ። አሜን። እንግዲህ ወደ ዛሬው ዝግብ ምስክርነታችን ስንገባ ባለፈው ሳምንት ስንለያይ ከቆሎ ትምህርት ቤት ጀምረህ ገጠሩን እንዴት በረኝነት የሚያሳልፍከውን ህይወት ከዛም ቀጥሎ ደግሞ እንደገና ከፍ ብለህ በኦርቶዶክስ ኮሌጅ ውስጥ ገብተህ ደግሞ በካህናት ማሰልጠኛ ውስጥ ገብተህ ካህንነት ሁሉ ተምረህ ተመርቀህ አገልግሎት ተመድበህ እያገለገል ከዛ ደግሞ ጌታ እንዴት እንደተገናኘህ ነግረህና አጫውተናል። ከዛ ጌታን ካገኘ በኋላ እንዴት ነው ወደ አገልግሎት ሲሰማራው ከዛ በኋላ ያለው ህይወት ምን ይመስላል በሚል በቀጠሮ የተለያየ ነው። ያው መድረኩን ሰጥቻለሁ። እግዚአብሔር የተባረከ ይሁን። በጣም ነው የማመሰግነው። እንግዲህ በተከታታይ እንዳያችሁት ትንሽ ወደ ኋላ ልመልሳችሁና ጌታችን መድኃኒታችን ኢየሱስ ክርስቶስን የህይወት ያዳኝ አድርጌ የተቀበልኩት በ80ዎቹ ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወጣቶች በኩል በሰንበት ትምህርት ቤት ወጣቶች የተፈጠረው የተሐድሶ እንቅስቃሴ ነው። በዚህ ውስጥ እንግዲህ እኔ ወደ አዋሽ 7 ኪሎ ደብረ ሳሌም ቅድስት ማርያም ቤተክርስቲያን ወደዛ አካባቢ ሽፍት ካደረኩበት ጊዜ ጀምሮ ነው ህይወቴ እዛ ውስጥ ያለን ህይወቴ እየተለወጠ ስፔሻሊ ደግሞ የኔን የውስጥ ያለውን የሚቀጣጠለውን የምሻውን ጽድቅ የምሻውን ቅድስና የምሻውን ህይወት የምሻውን ጌታ ሊያጸናልኝ የሚችል እኔን የሚመስሉ የቤተክርስቲያኒቱን ታሪክ በደንብ አድርገው የሚያውቁ ወንድሞች እንደኔ አይነት ረሃብና ጥማት ያላቸው ወጣቶች ማግኘቴ ውስጥ ያለውን የጽድቅ ጥማት አጽንቶልኛል። ፍላጎቴ ለካ ትክክል ነው፣ ረሃቤ ለካ ትክክል ነው የሚል ነው። ስለዚህ የዛን ጊዜ በተለይ በዚህ ከ85 በኋላ ያለው አጠቃላይ የሁኗ አማኑኤል ህብረት ቤተክርስቲያን የዛን ጊዜ የሰንበት ተማሪዎች ነበር። ሁላችንም የሰንበት ተማሪዎች እና አገልጋዮች ነው የነበርነው እና አብዛኛው የሰንበት ትምህርት ቤት ተማሪዎች ናቸው ይህንን የተሐድሶ እንቅስቃሴ በቸርች ውስጥ ያንቀሳቅሱ የነበረውና ምንም የተለየ የሆነ ኦርቶዶክስን እናድሳለን የሚል ሚሽን ያለው ሰው ሳይገባ እግዚአብሔር በራሱ ነበረ ይህን እንቅስቃሴ ያደርግ የነበረውና ማለት በጣም ፔንቴ ከሚባለው ወይም ደግሞ ፕሮቴስታንት ከሚባለው መጥቶ ኑ ውጡ ብሏችሁ አይደለም። በቃ ይሄ ነው የእግዚአብሔር ስራ። በጣም ለየት የሚያደርገው ነገር ምንድነው? በዙሪያችን እንቅስቃሴዎች ነበሩ። ከኛ በፊት ፕላንት የተደረጉ በጣም ኢትዮጵያ ውስጥ ብዙ አብያተ ክርስቲያናት አሉ። በወንጌላውያን አብያተ ክርስቲያናት ስራ አሉ። ግን እንደዚህ ገብቶ ራዕይ ይዞ አጀንዳ ይዞ መቀየር አለብኝ አስተምሬ ካህናቶቹ እንደዚህ ሰንበት ትምህርት ቤት ምዕመኑ እንደዚህ አድርጎ ይዤ ወጣለሁኝ ወይም ደግሞ እዛ አድሳለሁ የሚል ሚሽን ያለው ሰው ውስጥ ገብቶ አይደለም እኛን የቀየረ፣ እግዚአብሔር ራሱ ነው የቀየረ። እኔን የሚመስሉ ወጣቶች በጣም ብዙ ሺህ ወጣት ነው ከመላ ኢትዮጵያ ያው ተገፍቶ ነው እንወጣለን በቃ ጠልተንሻል ብለን ሳይሆን ተገፍተን ነው ከዛ ይወጣ ውጡ ተብላችሁ ማለት ነው። በቃ እዚህ ላይ ግን አንድ ጥያቄ መጥቷል። አንድ ጥያቄ ምንድነው አሁን ጌታን ተቀበልን ስትሉ አምና ያለ ሰው አታፍሩም ወይ? እኛ እኮ ኦርቶዶክሶች ከማንም በፊት ክርስቶስን እናውቃለን፣ እንዴት ለክርስቶስን አወቃችሁ ብላችሁ ትጠይቁናላችሁ ብለው የጠየቁም አሉ። እዚህ ላይ በነገራችን ላይ ጥሩ ጥያቄ ነው። ማለት ኢየሱስ ክርስቶስን መቀበል ቋንቋው በተለይ ለኦርቶዶክሳውያን ትንሽ ቃሉ ይላል እኮ ዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ይላል። ያን ነው ፒክ ተደርጎ ጌታን ተቀበሉ የሚባለው። ጌታን ተቀበሉ የሚባለው ከክርስትና ሴክት ውጭ ላሉ ሰዎች ክርስቲያን
ከሚለው ሴክቱ ውጭ ላሉ ሰዎች ምናልባት የሚመች አውዳዊ ቃል ነው ብዬ አስባለሁ። ለኦርቶዶክሳዊ ግን ኢየሱስ ክርስቶስን ተቀበሉ ማለት ትንሽ ለምን መሰለ ቤተክርስቲያኒቷ ያው ስር መሰረቴ ኦርቶዶክስ ነው ብላ ነው ክርስቶስ ነው ብላ ነው የምታስበው። ቤተክርስቲያን የሚል ታፔላ አለ። ክርስቶስ ያው ወደ ነገረ ክርስቶስ ስንገባ ወደ ምስጢረ ሥላሴ ስንገባ እንኳ በኦርቶዶክስ በፕሮቴስታንት ውስጥ እንኳ የሌለ ነገረ ምስጢራት ነው ያሉት። እዛ ውስጥ በጣም ጥልቅ የሆኑ ነገሮች አሉ። እኛ ምን አለ እስቲ አሁን አሁን ለምሳሌ ስለ ኢየሱስ ክርስቶስ ፍጹም ሰውነትና ፍጹም አምላክነት፣ ስለ ሥላሴ አብ ምንድነው፣ ወልድ ምንድነው፣ መንፈስ ቅዱስ ምንድነው፣ በአብና በወልድ በወልድና በአብና በመንፈስ ቅዱስ መካከል ያለውን ግንኙነት በማመስጠር ከነ አትናቴዎስ ከጥንት ከቤተክርስቲያን ታሪክ ከነ አትናቴዎስ ጀምሮ እና አርዮስ የክርስቶስን ፍጡርነት ክርስቶስ ፍጡር ነው እያሉ ሲያወሩ ያንን ነገር በመከላከል በቤተክርስቲያን ታሪክ ውስጥ ምስጢረ ሥላሴን በተመለከተ ከማንም ያልተሻለ በጣም የተሻለ ከማንም የተሻለ በጣም ስለ ምስጢረ ሥላሴ ጥልቅ የሆነ ዕውቀት ያላት ቤተክርስቲያን ናት። እና ምን ለማለት ፈልጌ ነው እነዚህ ታረቁ ነው ቢባል ለኔ ኮንቴክስቹዋል ነው ብዬ የማስበው ታረቁ ከክርስቶስ ጋር ታረቁ ቢባል ነው። ጥል ነው ያለው በመካከል ምንድነው ጥል? አሁን እነሱ ይላል እንዴ ይሄ እኮ እንዴት ከክርስቶስ ጋር ተጣላችሁ ትሉናላችሁ ቢሉስ? ማለት አሁን ኢየሱስ ክርስቶስ አድኖናል ማለትና አድኖኛል ማለት ይለያያል። መንገድም እውነትም ሕይወትም ኢየሱስ ነው ማለት እና ክርስቶስም ያድናል አዎ ሙቶልኛል ብሎ ወደሱ ለመድረስ ከመጽሐፍ ቅዱስ ውጭ በሆነ መንገድ የቅዱሳንና አማላጅነት የመላእክትን ተራዳኢነት የአበው ጸሎት የገዳማውያን ምልጃ ምህላ እነዚህ ነገሮች ሁሉ ለደህንነት ያስተዋጽኦ አላቸው ብለህ ካልክ እርቅ ያስፈልጋል። መስተካከል መቻል አለበት። ምክንያቱም ሰው ወደ እግዚአብሔር መንግስት የሚገባው ክርስቶስ በመስቀል ላይ በሰራው ጽድቅ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ጽድቃችን ማን ነው? ክርስቶስ ነው። ቅድስናችን ማን ነው? ክርስቶስ ነው። ቤዛነታችን ማን ነው? ክርስቶስ ነው። አዳኛችን ማን ነው? ክርስቶስ ነው። ከዚህ ውጪ እግዚአብሔር አብ የረካበት የለም። ከዚህ ውጪ ህይወትን የሚሰጥ ነገር የለም። እንደዛ ቢሆን ክርስቶስ መከራን መቀበል አያስፈልገውም ነበር። በብሉይ ኪዳንም እኮ እንትኖች ነበሩ፣ ቅዱሳን ሰዎች ነበሩ። ስለዚህ ተቀበሉ የሚለው ሐሳብ እኔም እኮ ባለፈው ነግሬያለሁ። ወንድሞቼን ታላላቆቼን ጌታን ተቀበሉ ብዬ ልክ እንደሰማሁት እንደወረደ ስነግራቸው አንተ ከመወደድ በፊተኛ ክርስቲያን ነን ወዴት ነው ምን ሄደው ያሉኛል። እና የኮሙኒኬሽን ጋፕ አለ። እነዚህን ሰዎች ለመድረስ የምንሄድበት መንገድ የኮሙኒኬሽን ጋፕ ነው ያለ። ግን አሁን ያው በኦርቶዶክስ ትላልቅ አባቶች ለምሳሌ አቡነ በርናባስን አይተህ ከሆነ አባ ማዕዛን ከአሜሪካ አይተህ ከሆነ አሁን ደግሞ ቅርብ ጊዜ አቡነ ገብርኤል ይመስሉኛል ስለ ክርስቶስ ያለውን ነገር በጣም አጉልተው አወጡት። እንደውም ነውጣት ተነስቷል እሱ በትክክል እና የኦርቶዶክሱም ይሄ ነው እምነቷ በትክክል። አዎ እንግዲህ ምንድነው ቤተክርስቲያኗ ምንም እንኳን እንግዲህ 2000 ዓመት በላት ባጭሩ በክርስትና ጉዞዋ ማለት ነው። በተለይ ተሳቱ ቅዱሳን የሚባሉት ከዚህ ከግብጽ ከሶሪያ ከህንድ ምናምን የመጡ ተሳቱ ቅዱሳን የሚባሉ አሉ። እነሱ ወደ ኢትዮጵያ ከመጡበት ጊዜ ጀምሮ ነው ገዳማዊነት እየተበላሸ ክርስትና ክብሩ እየቀነሰ በነ አቡነ በነ አጼ ዘርዓ ያዕቆብ ዘመነ መንግስት እኩል ለአብና ለማርያም እና ለመስቀሉ እኩል ከአብና ከወልድ ጋር ስግደት ይገባቸዋል፣ ምስጋና ይገባቸዋል፣ ስብሐተ ፈጣሪ ይገባቸዋል የሚል አዋጅ እያወጁ ቤተክርስቲያንም በአስተምሮ ያንሻፈፏት መጣች። በነገራችን ላይ የኢትዮጵያ ክርስትና የመጣው ከላይ ወደታች ነው። ከላይ ወደታች ነው ማለት ነው። ምን ማለት ነው? ልክ ክርስትና የጀመረው በነ አጽብሃ እና በዛ ዘመን ነው ክርስትና የጀመረው። ከዛ ነው
ከዛ ነው እና ከዛ ነው ወደ ታች እየወረደ ወደ ማህበረሰቡ የመጣው። ሌላው ቦታ ክርስትና ሌሎች ሀገሮች የደረሱት ከታች ከማህበረሰቡ ወደ ላይ ነው የሚወጣው፣ ወደ ቤተ መንግስት ነው የሚሄደው። ግን የኢትዮጵያ ክርስትና ከላይ ወደ ታች ስለሆነ ብዙ ጊዜ የመንግስት ሃይማኖት ሆነ ማለት ነው። የመንግስት አመጣህልኝ፣ የመንግስት ሃይማኖት ሆነ። የመንግስት ሃይማኖት እና መንግስት ቤተክርስቲያኗን የፖለቲካ መሳሪያ ያደረጋት ማለት ነው። ወደ ማህበረሰቡ መሄድ ሲፈልግ፣ ህጎችን መጫን ሲፈልግ፣ ስርዓቱን መጫን ሲፈልግ ምናምን ቤተክርስቲያኗን መጠቀም ጀመረ እና ስለዚህ በዛች ቤተክርስቲያን ውስጥ ነው እያለፉ ሰዎች ሀገርን ይመሩ። አሁን አጼ ዘርዓ ያዕቆብ ያልካቸው አይደል? መነኩሴ ናቸው ታሪካቸው መነኩሴ ናቸው። ምንኩስናቸውን ትተው ነው አግብተው ሀገር መምራት የጀመሩት። ስለዚህ መጽሐፍም ደርሰዋል። ግልጽ ነው። ስለዚህ ብዙ ታሪኮች አሉ እና ምንድነው ወደዚህ ይዤ የመጣሁት ክርስትናው አለ፣ ስሙ አለ። በጣም ቀናኢ የሆኑ ሰዎች በዚህ ቤተክርስቲያን ውስጥ አሉ። በእውነት ጌታን የሚፈልጉ ሰዎች አሉ። እውነት ደግሞ ክርስቶስ መዳን በሌላ ማንም የለም ብለው የሚያምኑ ክርስቲያኖች አሉ እዛ ውስጥ። አሁን ችግሩ ምንድነው? በተቋም ደረጃ የሚታመንበትና ህዝቡ የሚያምነው የተለያየ ሆኖ መገኘቱ ነው። አሁን ለምሳሌ ቅድም የጠቀስኩልህ የእምነቱ አባቶች በግልጽ ተናግረዋል። ለምሳሌ አባ መዓዛ ሲናገሩ አሁን ምንድነው ያሉት? አሜሪካ ያሉት ያለ ማርያም አማላጅነት አለማትልም የሚለውን ሰውዬ እንደው ቢገኝና ቢገረፍ ሁሉ ጥሩ ነው ብለው እስከ ማለት ይሄ እንደ አይነት ነውረኛ እንትን ትምህርት ለምን ያመጣል የሚል እንትን ብለዋል። ሌሎችም ደግሞ ማርያም ፍጡር መሆኗን ማርያም እንደማታድን ቤዛም ክርስቶስ እንደሆነ የሚል ትምህርት ይሄ የኛ ትምህርት ነው፣ ኦርቶዶክስ እንደዚህ ነው መሰረቷ የሚል አምጥተዋል። ኤኒዌይ እሱም በሌላ ጊዜ እንደው በሰፊው በምስክርነት ሳይሆን በሰፊው በስፋት እንመጣበታለን። እና ምንድነው ቅድም ያልከውን ነው ወደ ኦርቶዶክስ ከክርስቶስ ጋር ታረቁ ነው ወይስ ክርስቶስን ተቀበሉ ነው? አሁን እኛንን እዛ ቤተክርስቲያን ውስጥ በነበርንበት ጊዜ ያናድደንና ያበሳጨን የነበረው ነገር የአይነቱ አፕሮች ነው። ልጆቹ ሞቲቫቸው ጥሩ ነው፣ እንመስክርላችሁ ጣዖት አምላኪዎች ናቸው የሚል እሳቤው፣ እነዚህ ነገሮች በጣም ሰው እንትን ይላሉ፣ አይመቹም። እና ስለዚህ ምን ለማለት ፈልጌ ነው ከቤተክርስቲያኒቱ አስተምህሮ ውጪ እንደ ይሄ የቤተክርስቲያኗ ዶግማ ቀኖና የሚባል ነገር አለ። አሁን ዶግማዋን በምታይበት ጊዜ በመጽሐፍ ቅዱስ ዶግማ ማለት በእኛ ዶክትሪን ነው። አዎ ቀኖና ደግሞ ማለት ደግሞ ስርዓቱ ነው፣ አምልኮ ነው ሚካኤል ሊሆን በትክክል እና ዶግማዋን በምታይበት ጊዜ በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን። ጸሎተ ሃይማኖትና አምን በአሐዱ አምላክ። የሃይማኖት ጸሎት ምንድነው? እና አትናቴዎስ የደነገጉት ምንድነው? በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በቤተ ክርስቲያን በሙታን ትንሣኤ በዘላለም ሕይወት ምን እንላለን? እናምናለን ይላል። አሁን ወደ መካነ ኢየሱስ ስትሄድ ጸሎት ላይ እንትን ይታወጃል አይደለ? የሐዋርያት ቀኖ እንትን እንደሚባለው ይታወጃል ሁሉ ጊዜ ከቅዳሴያቸው በኋላ መጨረሻ አካባቢ በእግዚአብሔር አብ እናምናለን። ይሄ ኮፒው እዛ ኦርቶዶክስ ውስጥ አለ። አሁን መሰረቱ ይሄ ነው፣ እውነቱ ይሄ ነው። ግን በሂደት ግን ኤዲት ያልተደረጉ ያልታረሙ ዝም ብሎ መነኩሴ ተነስቶ ድርሰት ይደርሳል። ኮሱን እኮ ነው አቡነ በርናባስ ሲናገሩ ከመጽሐፍ ቅዱስ ጋር ማይስማማ አሉ። እሳቸው ማይስማማ ማንኛውም የቤተ ክርስቲያኒቱ መጽሐፍቶች መታረም አለባቸው ብለዋል። መታረም አለባቸው። ኑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል እስመ ገብረት ብርሃናይተ አበይተ ባህቲታ። በመንቀጥቀጥና በፍርሃት ኑ ለድንግል ማርያም እንስገድላት፣ እንገዛላት። ለምን? ታላላቅ ብርሃናትን ምን አድርጋለች? ፈጥራለች። እና እስመ ገብረት ብርሃናይተ አበይተ ባህቲታ ማለት የመዝሙሩን ሐሳብ ነው። እስመ ገብረ ባህቲቱ የሚለው ባህቲቱ የተለያዩ እንትኖች ንስግድ ይሄ እኮ ንስግድ ወንግነይ ላቲ። አሁን ለምሳሌ ንስግድ ወንግነይ ላቲ ማለት እንትኑን እያልኩ ነው። ከዚህ አስተምህሮ ውጪ
የፍጡራን ልዕልና አለ። ፍጡራንን ማምለክ እውነት ለመናገር ኢትዮጵያ ውስጥ አብዛኛው ካልቸራችን የኦራል ነው አይደል? በቃል ነው ማለት ገጠር ያለ አንድ ምዕመን ማርያም ፈጣሪያችሁ ናት ብትለው አሜን ብሎ ነው የሚቀበል። ለምን አይልም? አንተን እንደ ቅዱስ ነው የሚያይህ፣ እንደ ምሁር ነው። ምንም ነገር ብትጭንበት አሜን ነው የሚል። አይ ያለ ጠያቂ ሲወርድ ሲዋረድ የመጣው እነዚህ መጽሐፍቶቹ እስኪ አስቦ መልካ ሚካኤልና መልካ ገብርኤል ብቻ እኮ አይደለም፣ መልካ ሳጥናኤልን ለሰይጣን ውዳሴ እስከሚቀርብ ድረስ እንደውም አላገኘሁትም እንጂ መልካ ኃይለ ሥላሴ የሚባልም ድርሰት ተደርሶላቸው እንደነበረ ይነገራል። መልካ ኃይለ ሥላሴ ለኃይለ ሥላሴ ውዳሴ ባለፈው እንደነገርኩ ለአይንቲከ ለአዛኒከ ለአይጋሪከ እያለ ለከርስከ ለልብከ ምናምን እያለ አካሉን በሙሉ የሚያወድስ ማለት ነው። ተደግሞ ተደርሶላቸው ነበር ይባላል። እስከዚህ ድረስ ወርዳ ማለት ነው። ሊመለክ በሚገባው በእግዚአብሔር ቤተ መቅደስ ውስጥ ፍጡራን ነው የከበሩት። እና ወደ ነጥብ ስመለስ ኦርቶዶክሳውያን መታረቅ ነው ያለበት፣ እርቅ ነው፣ የእርቅ ስብከት ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19-20 ምንድነው የሚለው? ከክርስቶስ ጋር ታረቁ ብለን ምን እንላለን? እንለምናለን። እርቅ ነው እኛ የሚያስፈልገን አይደል እንዴ? ስለዚህ ለአይሁዳውያን እኮ ወንጌል በሚሰበክበት ጊዜ አይሁዳውያን እኮ ለአይሁዳውያን እግዚአብሔር አብ አዲስ አልነበረም፣ መንፈስ ቅዱስ አዲስ አልነበረም። ያልተቀበሉት ማንን ነው? መሲሁን ነው። ያልተቀበሉት ማንን ነው? ኢየሱስ ክርስቶስን ነው አይደል እንዴ? ለዛ ነው ክርስቶስን እንዲቀበሉ ሐዋርያት በሐዋርያት ሥራ ላይ እነ ጳውሎስ እነ ጴጥሮስ በጣም ስራ ይሰሩ የነበሩ አይደል እንዴ? ስለዚህ ይህች ቤተክርስቲያን መልኳ መጽሐፍ ቅዱሳዊ ይዘት ያለው ስለሆነ ያው መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሚለው ይሄ መጽሐፍ ቅዱስ አስተምሮ ይህንን አጥብቃ ብትይዝ ለኦርቶዶክሳውያን እውነት ነው የአንድ ሳንቲም ሁለት ገጽታ ያክል ነው። በፕሮቴስታንት መካከል እና በኦርቶዶክስ መካከል ያለው ልዩነት በጣም ብዙ እንትን አይደለም። የሚታረሙ የሚቆረጡ የሚስተካከሉ ነገሮች ናቸው። ለምሳሌ አሁን ጸረ ማርያሞች ናቸው ይባላል አይደል? አሁን እኔ ጌታን ከታረኩ በኋላ ወደ እግዚአብሔር ከተቀላቀልኩ በኋላ በእውነት እግዚአብሔር ማምለክ ከጀመርኩ በኋላ የገባኝ ሲጀመር ከመጀመሪያም ጸረ ማርያም የመሆን ፕሮግራም የለኝም፣ አጀንዳም አልነበረኝም። እንዴት ሴትየዋ እንትን እንዳለች ታስታውሳለህ? ጌታ እንዴት እንደገለጠላት ስለ ማርያም ከመላእክት እኩል ምን ስትሰግዳየሁ ብላ አይደል እንደገና የተቀላቀለችም የመሰከርኩላት። አዎ በነገራችን ላይ መጽሐፍ ቅዱስ እኮ ማርያምን ርዕስ አድርጎ አያውቅም። ማለት በዛ ውስጥ መታለች፣ ጌታን ወልዳለች። ከዛ በኋላ አንዳቸውም ከሐዋርያት መካከል ለምሳሌ አንዳቸውም ስሟን ጠርቶ የሰበኩት ስብከት የለም። እሱም ራሱ በመጽሐፍ ቅዱስ ላይ ስታይ እናትህ ትፈልግሃለች ሲባል እናቴማ ማለት እናንተ ናችሁ ብሎ ነው ያለው። እና ያ ማለት ማዋረድ ሳይሆን የጉዳዩ የመዳንና ያለመዳን ጉዳይ ነው። በትክክል ምን ለማለት ፈልጌ ነው? አሁን ይሄ ወንጌላውያኑ ቤተ እምነት መላእክት ጠል አይደለም ነው የፈለኩት። መላእክት ጠል አይደለም እኮ እሱ የተባለበት ምክንያቱማ ያው አምልኮም ስግደትም ስለማናደርግ እሱም ተገቢ ስላልሆነ እሱም ደግሞ ራሷ ኦርቶዶክስ ቤተክርስቲያን ይሄም ተገቢ አይደለም ያለች ነው ራሱ። ኤኒዌይ ወደ ምስክርነት እንመለስና ስለዚህ ጠል እዚህ ጋር የሆነ ነገር ልበል። ድንግል ማርያምን እንወዳታለን። በትክክል እንወዳታለን አይደለም? የጌታችን ኢየሱስ ክርስቶስ እናት ናት እንዴ አይደለም? ይገባኝ መሲሁ በሷ የእግዚአብሔር የዘላለም አጀንዳ በሷ በኩል ተፈጽሟል። በወቅቱ እግዚአብሔር ሰው ሲፈልግ እሷን አግኝቷል፣ በሷ በኩል መጥቷል። ይሄ በጣም አስደናቂ ልትወደድ ይገባታል። ልትወደድ ይገባታል አይደል እንዴ? ከነ ጳውሎስ ከነ ጴጥሮስ እኩል ቫልዩ ያላት ጌታን የምትወድ አይደል እንዴ? ታቢዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ በአምላኬው መድኃኔ አይደል ያለችው ሉቃስ ምዕራፍ 1 ላይ ነፍሴ በጌታ ምን ታደርጋለች? ሐሴት ታደርጋለች። ነፍሴ ጌታን ታከብረዋለች። በመድኃኒቴ ሐሴት ታደርጋለች። መድኃኒት ብለዋለች። ገብቷል አይደል? ስለዚህ እንደውም ጸረ ማርያምነት ለማርያም የማይገባትን ስፍራ መስጠት
እንዳውም ጸረ መላእክትነት ለመላእክት የማይገባቸው ኢሜጅ መስጠት ነው። አሁን ገብርኤል በሁሉ ስፍራ የለም። እውነት በቅንነት ይሄን ነው የማወራው። በስፍራ ሁሉ የለም። እግዚአብሔር ነው በስፍራ ሁሉ ያለው አይደለ እንዴ? ስለዚህ ምን ልፈልገኝ ነው? ሚካኤል ቢባል ገብርኤል ቢባል መጽሐፍ ቅዱስ ውስጥ አሉ። ስራቸው ምን እንደሆነ መጽሐፍ ቅዱስ ላይ በግልጽነት ተቀምጧል። የማርያም ድርሻ ምን እንደሆነ ተጽፏል መጽሐፍ ቅዱስ ላይ። ባጭሩ ግን ኢየሱስ ክርስቶስን ምንድነው ይሄ መውረስና መድረስ የሚሉ በዚህ በተሐድሶ በሚሲዮሎጂ ውስጥ እንዲህ አይነት ቋንቋዎች አሉ። መድረስ ከክርስትና ውጭ ያለው ማህበረሰብ ነው። ለምሳሌ ሙስሊሙ ሊሆን ይችላል መድረስ ነው እሱ። መውረስ እነሱን ሙሉ ለሙሉ ነው የምትወርሰው ስታገኝ። እነዚህን ግን ምን ማድረግ ነው? መድረስ ነው። በጣም ትንሽ ሼፕ ነው የምታደርጋቸው። አዳኝ እንደሆነ ያምናሉ። የግል አዳኝ እንዲያደርጉት ነው የሚፈለገው። እያንዳንዱ ሰው የግል አዳኝ እንዲሆን ነው እንጂ ሌሊቱን በሙሉ ቅኔ ማህሌት ቆመው ያው ቢቀላቀልም ቅልቅሉ ቢኖርም በቃ ሌሊቱን በሙሉ አይተህ እንደው ሰው ሁሉ ሲተኛ እነሱ ከምሽቱ ለምሳሌ 21 ከሆነ አይተኛም። ሌሊቱን በሙሉ ቅዳሴ ሲቀድሱ፣ ማህሌት ሲቆሙ፣ ቅኔ ሲያወርዱ፣ ሲዘርፉ አይደል እንዴ? በጣም እንደገና ደግሞ እስከ ጠዋቱ 2 ሰዓት ተኩል ደግሞ ምን አለ? ቅዳሴ አለ። ከጠዋት 11 ሰዓት ተኩል ጀምሮ እስከዛ ድረስ ረጅም ሰዓት ጸሎት ይጸለያል። ሁዳዴ ጾም ሲባል በጣም ይዟል። አሁን የፍልሰታ ጸሎት ጾም ነው። በጣም አሁን ኦርቶዶክስ ውስጥ ብታይ በጣም የሚገርመው ነገር ከ365ቱ ቀናት ከ200 በላይ የሚሆነው ቀን የጾም ጸሎት ነው ቀን ነው ለኦርቶዶክስ። በጣም ይጾማሉ፣ በጣም ይጸልያሉ። ይሄ ሁሉ እግዚአብሔርን ለመፈለግ እግዚአብሔርን እናገኘዋለን በሚል የሚደረግ ነገር ነው። ስለዚህ እኔ አንዳንዶችን ባናስቆጣቸው እንደው የወንጌል ስርጭታችን ኢትዮጵያዊ አውድ ቢኖረው ኢትዮጵያዊ ማለት ቅድም እንዳልኩ ከክርስትና ውጭ ያለውን ማህበረሰብ በወንጌል የስተት ትምህርት ካልሆነ በስተቀር እንደዚህ ዝም ብሎ ከዛ ውጭ ያለውን ማህበረሰብ ለመድረስ አውትሪች ሊያስፈልግ ይችላል። በእርግጥ የእግዚአብሔር መንግስት ያው ለሁሉም አስፈላጊ ነው። ግን እሷን አፕሮች የምናደርግበት መንገድ እንደ መጽሐፍ ቅዱስ ቢሆንና በማያስቆጣ መንገድ ሰዎችን የመድረስ ነገሩ ቢኖር ጥሩ ነው የሚል ነው። እኔ አንድ ጊዜ የገጠመኝን ነገር እዚህ ላይ አስገራሚ የሆነ ነገር ልንገርህ። ልክ እኔ ካልነበርኩበት ከአዋሽ 7 ኪሎ ወደዚህ ወደ አርሲ መሄድ ነበር እና በየአመቱ እህቴ ጋር አሳልፋለሁ በዓል እና ቦሌ የምትባል ቦታ አለች። ይሄኛ አዲስ አበባ ቦሌ ሳይሆን አንድ ቦሌ የምትባል ቦታ አለች እና እዛ ቦታ ላይ ወደ እህቴ ልሄድ ዋዜማውን እና እሄዳለሁ። እንግዲህ እዛ አልተገለጥኩም። እዚህ ለይቶልኛል ነው ከቤተክርስቲያን ምን ሆኛለሁ ተገለያለሁና እዛ አካባቢ ግን ወሬው አለ፣ እንደዚህ አይነት ስሜቱ ምናምን አለ። በግልጽነት ግን ጴንጤ ሆኗል ምናምን መናፍቅ ሆኗል በእነሱ ቋንቋ ምናምን አይነት ነገር ብዙ አልታወቀም። እኔ ራሴን ስላልገለጥኩኝ ማለት ነውና እዛች ቦሌ የምትባል ቦታ ላይ አንድ ትንሽ የአካል ጉዳት ያለበት ወንድም እንትን የሙዚቃ ቤት ነበረችው ካሴት ምናምን የሚሸጥ ነውና መኪና ስጠብቅ እዛ ቁጭ ብዬ ለምን ይሄን ሰው ስለ ክርስቶስ አልመሰክርለትም ብዬ ተጠቀምኩ ማለት እና ስለ ክርስቶስ አደኝነት በቃ ቤተክርስቲያናችን መታደስ አለባት። ይሄ በጣም ኃይለኛ እንትን ያለኝ ሞራል ነው ያለኝ ምንም ቃላት ራሱ ለይቼ አልናገርምና እንደወረደ የክርስቶስን አዳኝነት መሰከርኩለትና አልተቃወመኝም። ወዴት ነው የምትሄደው ምናምን አለ። እዚህ አካባቢ ነው የምሄደው እና ከዛ ለካሱ አንድ አጀንዳ አዘጋጅቶልኝ አጀንዳው ምንድነው ደብዳቤ ጻፍ አድርጎ እከሌን ታውቀዋለህ ምናምን ሲለኝ አዎ ተገኔ የሚባል አሁን በዚህ በህይወት ብርሃን የአዲስ አበባ ኮሌጅ ዲን ሆኖ የሚሰራ ልጅ ነው። ተገኔ ይባላል። ዲን መሰለኝ እንደዛ አይነት ፖዚሽኑ እንደዛ ይመስለኛልና እሱ የዛን ጊዜ የኔ ልጅ ነው። እዛ ስምንት ትምህርት ቤት ያሳደግኳቸው ልጆች አሉ። ከዛ ወደዛ ከመሄዴ በፊት ያሳደግኳቸው በጣም ጥሩ መንፈሳዊ መነቃቃት የነበራቸው በጣም ብዙ ልጆች ወደ ጌታ መጥተዋል እና
ደብዳቤዋን ልነግርህ ፈልጌ እና ደብዳቤ ጽፎ ማን ታውቃለህ እነ ተገኔ ሌላስ እነዚህ ምናምን አውቃለሁ ምናምን ነው። ከዛ ለካ እሱ ከነሱ ጋር ኮንታክት አለው ለካ እና ተገኘ ስልክ የለም የዛን ጊዜ መደወል ምናምን እንትን አላለም እና ደብዳቤዋን ጻፍ አድርጎ እኔ አላወኩም። ደብዳቤው ምንድነው ላከ የቤተክርስቲያን አገልጋይ ነኝ ይላል። ስለዚህ ከናንተ ጋራ በዓል ለማሳለፍ ይመጣል፣ ወጣቶቹን እንዳያገኛቸው መድረክ እንዳሰጡት የሚል ለካ ደብዳቤ አሽጎ እኔ በጣም ናፍቆኛል። እንትን አስተባባሪውን ታውቀዋለህ? አዎ። ከሌን ታውቀዋለህ? አዎ። ታውቀዋለህ? አዎ። ምናምን በጣም ደስ አለኝ። እኔ በጣም የጌታን ነገር በፍቅር እንደነገርኩት ነው ማቀው። እሱ ለካችን ደብዳቤ ሲዞኝ በቀጥታ እንደወረደ ሄጄ ያን ደብዳቤ ለማን ሰጣለሁ? ለነሱ ሰጣለሁ። እና ኃይለኛ ቀውጢ የሆነ ነገር ተፈጠረ ይመስለኛል። በዓሉ እንደ እንትን ነበረ፣ ታቦት ወጥቷል። የጥምቀት ጊዜውን አላስታውስምና እዛ ላይ መስበክ ነበረብኝ። እኔ ፐርፐስሊ ልሰብክ ነው፣ ወንጌል ላገለግል ነው የሚሄድ እና ሄድኩኝ። ልጆቹ ተቀበሉኝ፣ አቀባበል አደረጉልኝ። ለካ ውስጥ ለውስጥ የሆነ ልጆቹ በጣም ብትንትን ብለዋል በሐሳብ ላይ ከይመጣን ያገለግላል የተባለው ሰው ባመጣው ደብዳቤ ለካ እንትን ተፈጥሯልና እንደ ኦሪዮን እኮ ነው እንደ ኦሪዮን የራሱን የሞት ደብዳቤ በጣም እና ከዛ ፕሮግራም ሳደረሰ ከምሽቱ 4 ሰዓት አካባቢ ድንኳን ተጥሏል። ህዝብ ተሰብስቧል። ከዛ መስበክ ነበረብኝ። እየተወረገረኩኝ በጣም በመንፈስ ግዬ በቃ ክርስቶስ ነው አዳኝ እያልኩኝ በደንብ አድርጌ ሰብካለሁና ሰጡኝ። አይተው ማለት አዎ ሰጡኝ። እንየው እውነት ነው እውነት አይደለም አይነት ነገር ነው እንየው ምናምን ብለው ሰጡኝ። ከጉባኤ መካከል አንተ ቆይ ብለው እጁን አነሳ። ምንም ኢየሱስ ትላለህ ማርያም የሚለውን አጨምርበትም እንዴ አለ። ጉባኤ መካከል መድረክ ላይ ቆሞ አስቆመኝ። ከዛ የተገኘ የምልህ የገባው ልጅ ነው እና ገብቶታል የጌታ ነገር ምን አለ? አይ እኛ እኮ ቄሶቹ ስለ ማርያም ሲሰብኩ ነው የኖሩት፣ ካህናቶቹ በሙሉ ስለ ማርያም እና ስለ ኢየሱስ ክርስቶስ ነው ሰምተን የማናውቀው። ስለዚህ ለምን እሱ ያለው በነገራችን ላይ እዛን ጊዜ እዛ ነው ጴንጤም አልሆነም። ለምንድን ነው እሱ የማይሰብከው? ከዛ ጉባኤ ለሁለት ተከፈለ። ከዛ በኋላ ለካ በዙሪያው ፖሊስ መጥቷል። በፍጥነት እኔን ከመድረኩ ወጥተው አውርደው ራስህን አድን መጥፋት አለብን ተባልኩኝ። እዛን ጊዜ በጥይት ሁሉ ለመታ ፕሮግራም ተይዞ ከዛ ሰው አጅቦኝ ኢየሱስ የሚል ስለከት በፖሊስ አጅቤ ወደ ቤት ሄድ ምናምን ተባልኩኝ። ወደ ቤቴ ሄድኩኝ። ግን ሌሊቱን ወንድሜ ከከተማ ውጭ አስወጡኝ። ሌላ ቦታ ወደ ዶኒ አካባቢ የሚባል አካባቢ እሱ ደበቀኝ ማለት ነው። በጣም የሚገርም ክርስቶስ ብዬ በመናገር ይሆናል። ያሳዝናል። ይሄን ነው አሁን ቆምሎ ክርስቶስን ማግነን ሲገባ መጽሐፍ ቅዱስ ስለ ክርስቶስ እንኳን ብሉይ ኪዳን እንኳን አዲስ ኪዳን ብሉይ ኪዳንም ስለ ክርስቶስ ነው የሚናገረውና ክርስቶስ ጋር የሚስተካከል ነገር የለም። ስለዚህ ይሄንን መናገርህ እንደ ወንጀል የተቆጠረብህ እንደሌሎቹ እንግዲህ ቅዱሳን ነው ዋጋ ልትከፍል የነበረው ማለት ነው። ለማንኛውም የረፍት ሰዓታችን ደርሷል። ረፍት አድርገን እንመለሳለን። ባላችሁ ቀጥሉ።